የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊፈጽሙት የነበረው ወታደራዊ ጥቃት ለ2 ሳምንታት ለማቆም መስማማታቸውን ትላንት ሌሊት አስታውቀው ነበር። ኢራን ይህንን ተኩስ አቁም ዘላቂ ለማድረግ ያቀረበቻቸው 10 መደራደሪያ ነጥቦችን የቱርኩ አናዶሉ ይዞ ወጥቷል። አሜሪካም ሆነ አጋሮቿ ፍጹም ሊስማሙበት የማይችሉ ነጥቦች መሆናቸው ተገልጿል። በቀዳሚነት ተመልክተነዋል። ኢህአፓ አስቻይ ሁኔታዎች ባልተሟሉበት የሚካሄድ ምርጫ አምባገነንነትን እንደሚያጠናክር በመግለጽ ለሚያዝያ 30 የተቃውሞ ሰልፍ ጠራ። በዝርዝር እንመለከተዋለን። በዛሬው ዕለት በአማራ ክልል በወሎና በጎጃም ቀጠና የፋኖ ኃይሎች መንግስት ኃይሎች በሰፈሩባቸው ካምፖች ላይ በሰነዘሩት ጥቃት ከፍተኛ ድል ማግኘታቸውን ገልጸዋል። በምስራቅ ጎጃም ሰዴ ወረዳ ሰዴ ከተማ፣ በወሎ ቀጠና ዳውንት ወረዳ ኩርባ ከተማ ጥቃት ከተሰነዘሩባቸው ቦታዎች መካከል ተጠቅሰዋል። ይህንንም ወደ እናንተ እናደርሳለን። የማለዳ ግሎባል ቤተሰቦች እኚህን መረጃዎች አጠናክረን ይዘን ቀርበናል። ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። ሰናይ ቆይታ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊፈጽሙት የነበረውን ወታደራዊ ጥቃት ለ2 ሳምንታት ለማቆም መስማማታቸውን ትላንት ሌሊቱን አስታውቀው ነበር። ኢራን በ2 ሳምንቱ የተኩስ አቁም ጊዜ በሆርሙዝ ሰርጥ ደህንነቱ የተጠበቀ መተላለፊያ እንዲኖር መፍቀዷን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ አስታውቀዋል። አሜሪካ ከኢራን የቀረበላትን ባለ 10 ነጥብ የሰላም ሐሳብ ለድርድር እንደ መነሻ የተቀበለች ሲሆን ኢራንም በበኩሏ የአሜሪካን የ15 ነጥብ የድርድር ሐሳብ እያጤነች መሆኗን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ገልጸዋል። በዛሬው ዕለት አናዶሉ ኢራን ያቀረበቻቸው 10 የመደራደሪያ ነጥቦች ናቸው ብሎ ይዟቸው የወጣቸው ሐሳቦች ኢራን የተጣሉባትን ማዕቀቦች ማንሳት፣ የመልሶ ግንባታ ማካካሻ ክፍያ መክፈል፣ አሜሪካ በቀጠናው ያሏትን ሰራዊት ሙሉ በሙሉ ነቅላ ማውጣት፣ የዩራኒየም ማልማት መብቷን መፍቀድና የሆርሙዝ ሰርጥን በእርሷ ቁጥጥር ስር መሆኑን እውቅና መስጠትን ያካትታል ሲል ገልጿል። ምንም እንኳን አሜሪካና ኢራን የተኩስ አቁሙ ላይ መስማማታቸው ቢገለጽም በእነዚህ መደራደሪያ ነጥቦች ስለ መስማማታቸው የተባለ ነገር የለም። ነገር ግን አሜሪካ ካቀረበችው የመደራደሪያ ነጥቦች ፍጹም የተራራቀ መሆኑን የተገለጸው ይህንን የሚያጠናክር ሐሳብ በዛሬው ዕለት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሰንዝረዋል። ሀገራቸው ከቴህራን ጋር የገባቸው የተኩስ አቁም ስምምነት በቀላሉ ሊጣስ የሚችል ነው በማለት ኢራን በቀና ልቦና ዘላቂ ለሆነ ስምምነት መደራደር አለባት ሲሉ ተደምጠዋል። ይህም አሜሪካ ከኢራን የቀረቡላትን መደራደሪያ ነጥቦችን እንደማትቀበላቸው ማሳያ ተደርጎ ተወስዷል። በተያያዘ ዜና ተኩስ አቁሙ ከዛሬ ጀምሮ ተግባራዊ የተደረገ ቢሆንም የእስራኤል ጦር ኢራንን ማጥቃት ማቆሙን ገልጾ የኢራን የተጋትሮ ተራዳ ተብሎ የሚጠራው በሂዝቦላ ላይ የሚሰነዝረው የሊባኖስ ዘመቻውን ግን እንደሚቀጥል ገልጿል። የእስራኤል ጦር ዛሬ ጠዋት ደቡባዊ ሊባኖስ ውስጥ ተከታታይ አየር ጥቃቶችን ፈጽሟል። ይህ ጥቃት በአሜሪካና ኢራን መካከል የተደረሰውን የተኩስ አቁም ስምምነት ሊባኖስ ውስጥ ተግባራዊ እንደማይሆን የእስራኤሉ ጠቅላይ ሚኒስትር ተጠይቀው ኢራን ላይ የሚፈጸመውን ጥቃት ማቆማቸውን፣ ነገር ግን ሊባኖስ ውስጥ የሚካሄደው ዘመቻ እንደሚቀጥል፣ የተኩስ አቁሙም በኢራን ከሚደገፈው የሊባኖሱ ታጣቂ ቡድን ሂዝቦላ ጋር የሚካሄደውን ግጭት ያካትታል መባሉንም እንደማይቀበሉ ተናግረዋል። በደቡባዊ ሊባኖስ የሚገኙት ቴሬና ናባቲሃ አካባቢዎች ዛሬ በእስራኤል ጥቃት ተፈጽሞባቸዋል። አሜሪካም ተኩስ አቁሙን በመጠቀም ከተለያዩ አካላት ጋር ውይይቶችን እያደረገች ትገኛለች። ዛሬ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት ጋር በዋይት ሀውስ መገናኘታቸው ተዘግቧል። ፕሬዝዳንቱና ዋና አዛዡ የተገናኙት በኢራን ጦርነት ምክንያት አሜሪካ ከሌሎቹ የጥምረቱ አባል ሀገራት ጋር ያላት ግንኙነት እየሻከረ ከመጣ በኋላ ነው። የኔቶ አባል ሀገራት አሜሪካ በኢራን የከፈተችውን ጦርነት መቀላቀል እንደማይፈልጉ ከገለጹ በኋላ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ስዊድንና ፊንላንድን ጨምሮ 32 አባላት ካሉት ኔቶ እንደሚወጡ ዝተው ነበር። የቀድሞ የኖርዌይ ጠቅላይ ሚኒስትርና የአሁን የኔቶ ዋና አዛዥ የሆኑት ማርክ ሩት ከትራምፕ ጋር አለመግባባት ውስጥ የገቡባቸው ጊዜያት ቢኖሩም ከፕሬዝዳንቱ ጋር ጥሩ ግንኙነት እንዳላቸው ይነገራል። የተነጋገሩባቸው ጉዳዮች ዝርዝር ባይወጣም የኢራንና የአሜሪካ ጦርነት አጀንዳቸው እንደሆነ ተነግሯል። ሌላው የተኩስ አቁም መደረጉን ተከትሎ የኔቶ አባል ሀገራት በተለይም በጦርነቱ ወቅት ለአሜሪካ ጀርባቸውን የሰጡ የምዕራቡ ሀገራት ሀሳባቸውን እየሰጡ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር የተኩስ አቁሙ ለቀጠናውና ለዓለም እፎይታ ያመጣል፣ ስምምነቱ እንዲዘልቅ ማድረግ የምንችለውን ሁሉ እናከናውን ሲሉ ለአጋሮቻቸው ጥሪ አቅርበዋል። በጦርነቱ ወቅት የአየር ክልሏን ለአሜሪካ የዘጋችው የመጀመሪያው ሀገር ስፔን ጠቅላይ ሚኒስትሯ ፔድሮ ሳንቼዝ በበኩላቸው ተኩስ አቁሞች ሁሉ መልካም ዜናዎች ናቸው፣ ነገር ግን ዓለምን በእሳት ካነደዱ በኋላ በባልዲ ውሃ ይዘው ስለመጡ ብቻ ጭብጨባ አንሰጥም ሲሉ ገልጸዋል። የአውስትራሊያው ቻንስለር ክርስቲያን ስቶከር ደግሞ የተሳካ የአደራዳሪነት ጥረት አድርጋለች ላሏት ኢስላማባድ ምስጋናቸውን አቅርበዋል።
ኢህአፓ አስቻይ ሁኔታዎች ባልተሟሉበት የሚካሄድ ምርጫ አምባገነንነትን እንደሚያጠናክር በመግለጽ ለሚያዝያ 30 የተቃውሞ ሰልፍ ጠራ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ዛሬ ባወጣው መግለጫ በአገሪቱ በአሁኑ ወቅት ያለው ነባራዊ ሁኔታ ነፃ፣ ፍትሐዊና ታማኒነት ያለው ምርጫ ለማካሄድ የሚያስችል አይደለም ሲል አስታውቋል። ፓርቲው የስልጣን ሽግግር በህዝብ ፍቃድና በነፃ ምርጫ መከናወን እንዳለበት በጽኑ ቢያምንም አሁን ያለው ሁኔታ ግን ገዢው ብልጽግና ፓርቲ የስልጣን ዕድሜውን ለማራዘም የሚጠቀምበት የመሸወጃ ትርኢት እንጂ እውነተኛ ዲሞክራሲያዊ ሂደት አይደለም ሲል ወቅሷል። ምርጫ በአንድ ጀንበር ድምጽ በመስጠት ብቻ የሚጠናቀቅ ሳይሆን ዜጎች ሐሳባቸውን በነፃነት የሚገልጹበት፣ የፖለቲካ ኃይሎች አማራጭ ሐሳብ የሚያቀርቡበት ሰፊ ምህዳርና ነፃ የምርጫ አስፈጻሚ አካል የሚጠይቅ ሂደት መሆኑን ኢህአፓ በመግለጫው አመላክቷል። በአሁኑ ወቅት በመላ ሀገሪቱ ሰላምና መረጋጋት በጠፋበት፣ ንጹሃን ዜጎች በድሮንና በከባድ መሳሪያዎች ጥቃት ሰለባ እየሆኑ ባሉበት፣ እንዲሁም በሚሊዮኖች የሚቆጠሩ ዜጎች በረሃብና በደህንነት እየማቀቁ በሚገኙበት ሁኔታ ምርጫ ማካሄድ አደገኛ መሆኑን ፓርቲው አስገንዝቧል። በተለይም በትግራይ በአማራና በኦሮሚያ ክልሎች ያለው የጦርነት ወላፈና የዜጎች መፈናቀል ሳይቆም የሚደረግ ምርጫ የሀገር አንድነትን ከመሰረቱ የሚንድና አምባገነንነትን የሚያነግስ እንደሆነም አክሎ ገልጿል። ተጨማሪም ጋዜጠኞች፣ ፖለቲከኞችና የሰብአዊ መብት ተሟጋቾች በማንነታቸውና በፖለቲካ አመለካከታቸው ታስረው በሚገኙበት እንዲሁም የዲሞክራሲ ተቋማትና ሚዲያዎች በመንግስት ጫና ስር በወደቁበት ወቅት የምርጫው ታማኒነት ጥያቄ ውስጥ እንደሚወድቅ ፓርቲው አስታውቋል። በአማራ ክልል የመንግስትና የፋኖ ኃይሎች የሚያደርጉት ውጊያ ተጠናክሮ ቀጥሏል። የፋኖ ኃይሎችም ከሰሞኑ የመንግስት ኃይሎች የሰፈሩባቸውን የወረዳ ከተሞች ላይ ጥቃታቸውን አጠናክረዋል። በዛሬው ዕለት የፋኖ ኃይሎች ለሁለት ቀናት ከበባ ውስጥ ያስገቧትን የሰሜን ወሎ ዳውንት ወረዳ ኩርባ ከተማን መቆጣጠራቸው ተገልጿል። ዛሬ በሌሊት የክልሉ የጸጥታ ኃይሎችና የመከላከያ ሰራዊቱ በሰፈረባቸው ካምፖች ላይ የወሎ ቀጠናና የጎንደር ቀጠና ፋኖች በጋራ ባቀዱትና በፈጸሙት ጥቃት ከባድ ቁሳዊና ወታደራዊ ኪሳራ ደርሷል። ሎጂስቲክ ማከማቻዎች ጨምሮ ሰራዊቱ የሰፈረባቸው ካምፖችም በፋኖ ኃይሎች ተይዘዋል ተብሏል። ሌላኛው በጎጃም ቀጠና ምስራቅ ጎጃም ዞን የሰዴ ወረዳን የፋኖ ኃይሎች በቁጥጥር ስር ማዋላቸው ተነግሯል። ከዛሬ ዓመት በፊት በተገደለ የፋኖ አመራር በነበረ በፋኖ መንበሩ ጌታዬ ስም በሰየሙት ዘመቻ የመንግስት ኃይሎች የሰፈሩበት ካምፕ ሙሉ በሙሉ በፋኖ ኃይሎች እጅ እንደገባ መረጃዎች ያሳያሉ። የመንግስት ጦር የወረዳውን መቀመጫ ሰዴ ከተማን ላለመልቀቅ ድሮንና መድፍን ጨምሮ ተደጋጋሚ የመከላከያ ጥቃት ቢሰነዝርም የፋኖ ኃይሎች ጥቃታቸውን በማጠናከራቸው አካባቢውን ለቆ ለመውጣት ተገዷል ተብሏል። በዚህም የፋኖ ኃይሎች ባደረጉት ስልታዊ ውጊያ ከፍተኛ ቁጥር ያለው ወታደራዊ ትጥቅና ሎጂስቲክ እጃቸውን እንደገባ ገልጸዋል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ ማድረግ አይዘንጉ። ቸርን ሰንብት።